ሰበር መረጃም ለበርካታ ወራት ሲያነጋግር የቆየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕቅበተ እምነት ላይ የሚሰራው እፎይ ጉዳይ አሁንም አነጋጋሪ ሆኗል። በእስልምና እምነት ተከታዮች እየተፈለገ ያለው እፎይ አሁን ደግሞ በራሱ ሶሻል ሚዲያ ለታዋቂው ቲክቶከር መንሱር ጀማል መልስ መስጠቱን ተመልክቻለሁ። ይህንም በተመለከተ ሰፋ እፎይ ለመንሱር ጀማል የሰጠውን ምላሽ ይዤላችሁ መጥቻለሁ። አብራችሁን ቆዩ። በሌላ መረጃችን ስናቀና የኢትዮጵያ መረጃና ደህንነት ኤጀንሲ ተጠንቀቁ ሲል አንድ መረጃን አጋርቷል። እሱን ወደ እናንተ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ወደ ሌላ መረጃችን ስናቀና ደግሞ በአሜሪካ አባትና ልጅ ፓስተሮችን ኢትዮጵያዊ ኦርቶዶክሳዊ ዲያቆን ምህረት የተባለ ግለሰብ በቅዱስ ቁርባንና በነገረ ደህንነት ጉዳይ ዲቤት አድርጎም ደረቷቸዋል። በሱም በተመለከተ በርካቶች መነጋገሪያ አድርገውታል። አድናቆትም እየቻሩት ነው። በዚህ ሰፋ ያለ መረጃ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ዮኒ ማኛ የተባለ ግለሰብ ስለ ጥንዶቹ ልዩና ቅዱስ የተናገረው እጅግ አስገርሞኛል። ደስ ስላለኝ ወደ እናንተ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ውድ የተከበራችሁ ተመልካቾቻችን ዛሬም እንደተለመደው እጅግ ሰበር መረጃ፣ ወቅታዊ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው ሁላችሁም የኔ ቤተሰቦች ላይክ በማድረግ ሰብስክራይብ ያላደረጋችሁን በጠቅላላ ደግሞ ሰብስክራይብ በማድረግ እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። መልካም ቆይተውንላችሁ። ወደ መጀመሪያው መረጃችን የምንሸጋገረው የመጀመሪያው መረጃችን የሚሆነው የኢትዮጵያ መረብ ደህንነት ኤጀንሲ እንዳትከፍቷቸው ያሉትን ሊንኮች ልኳል። ይሄ ሁላችሁም ትጠቀሙበታላችሁ። ውጭ ሀገርም እዚህም ያላችሁ ሰዎች በርካቶች አካውንታቸው፣ ቴሌግራማቸው፣ ፌስቡካቸው፣ ቲክቶካቸው፣ የባንክ አካውንታቸው ጭምር እየተዘረፈ ነው የሚገኘው። ይህን መረጃ በጥንቃቄ አዳምጣችሁ ቲክቶክ ላይ ፖስት አዳምጡ። አስቸኳይ የተባለ የጥንቃቄ መልእክት ልንገራችሁ፣ ላልሰሙት አድርሷቸው። የቴሌግራም ተጠቃሚዎች በምስሉ ላይ እነዚህ የምትመለከቷቸው እነዚህ 10 ሊንኮች በፍጹም ክሊክ እንዳታደርጓቸው ሲል የኢንፎርሜሽን መረብ ደህንነት የጥንቃቄ መልእክቱን አስተላልፏል። እነዚህ ሊንኮች ክሊክ ባደረጋችሁበት ቅጽበት ግላዊ መረጃዎቻችሁ ማለትም የባንክ መለያችሁ አሊያም ደግሞ እንደ የይለፍ ቃል ያሉ የመረጃ አይነቶች ሊሰረቅባችሁ ይችላል። ስልኮቻችሁ ወይም ኮምፒውተራችሁ በቫይረስ ሊጠቃም ይችላል። በተጨማሪም ሙሉ አካውንታችሁ ጭምር ልታጡ ትችላላችሁ። በመሆኑም ማህበረሰቡ በቴሌግራም አማካኝነት የሚላኩለትን አጠራጣሪ ሊንኮች ከመክፈት እንዲቆጠብ ታዲያም የኢንፎርሜሽን ደህንነት መረብ አስታውቋል። እንግዲህ እንደተመለከታችሁት ነው። ይሄ መረጃ በጣም እጅግ አስፈላጊ ነው። በርካቶች አካውንታቸው እየተዘረፈ ነው፣ ቲክቶካቸው እየተዘረፈ ነው፣ ፌስቡካቸው እየተዘረፈ ነው። ይሄ ማለት እነዚህ በምስሉ ላይ ያሉ በጣም አደገኛ ሊንኮችን በመክፈት በጣም በርካቶች አካውንታቸውን አጥተው በጣም እያለቀሱ ነው የሚገኙትና እባካችሁ ባንክ አካውንታችሁን፣ ቴሌግራማችሁን፣ ሁሉ ነገራችሁን ቱ ስቴፕ ቬሪፊኬሽን አድርጉት። ማንም ሰው ቤተሰቦቻችን እንደዚህ አይነት ሊንክ ሲልክላችሁ በተአምር እዛ ሊንክ ላይ ጆይን እንዳታደርጉ። አካውንት እየተዘረፈ ስለሆነ ማለት ነው። ጆይን እንዳታደርጉ። ቴሌግራም ላይ ሊላክላችሁ ይችላል። ደግሞ ከምትወዱት ሰው ከምታውቁት ሰው ነው የሚላክላችሁ። ቴሌግራም እንዳትከፍቱት፣ በጭራሽ ከቻላችሁ ደልቱትና ይሄ ለእናንተ ይጠቅማል ብዬ በጣም ሰበር መረጃን ይዤላችሁ መጣሁት። እኔ አጠገቤ ጓደኛዬ እንኳን ተበልቷል። ቴሌግራም አካውንቱን፣ ፌስቡኩን ምን የቀረው ነገር አለ? ብዙ ነገሩን ስለተበላ እባካችሁ በጣም እንደዚህ ነገሮችን ጥንቃቄ አድርጉ። ይህንን ቪዲዮ ቆርጣችሁ ቲክቶክ ላይ ልቀቁት። ሁለተኛው መረጃችን የምንሸጋገረው ይሄ ሁለተኛው መረጃ የሚያጠነጥነው በዶክተሮች ጉዳይ ነው። እንግዲህ ዶክተሮች ባለፈው በትላንትናው መረጃ እንዳጋሩት ከሆነ ምንድነው የተናገሩት? በርካቶችን ስናድን ቆይተናል፣ አሁን ግን ራሳችንን ማዳን አልቻልንም፣ ችግር ውስጥ ነን ሲሉ ስሞታቸውን እያቀረቡ ይገኛሉ። እኔ በጣም ነው የሚያሳዝኑ። በተለይ ሹፌሮች፣ ይሄ ከባድ መኪና ሹፌሮች፣ መከላከያ፣ ይሄ አስተማሪ፣ ይሄ ደግሞ ዶክተሮችም ጭምር በጣም ሪስክ ወስደው የሚሰሩ ሰዎች ደሞዛቸው ትንሽ ነውና ሊታይና ሊገነዘብ ይገባልና እስቲ የዚህ አንድ ዶክተር ታሪክ ላሰማችሁ። በጣም ነው የሚያሳዝነው። የዚህን አሳዛኝ ዶክተር ታሪክ ስሙት። ዶክተር ኢማም እንድሪስ እባላለሁ። ጠቅላላ ሐኪም ነኝ። በባቲ የመጀመሪያ ሆስፒታል ስራ ከጀመርኩ 8 ወር ሆኖኛል። ቤተሰቦቼን ካየው 1 ዓመት ከ6 ወር በላይ ይሆነኛል። በጣም ናፍቀውኛል። አንድ ቀን ከእናቴ ስልክ ተደውሎ ልጄ እንዴት ነህ አለችኝ። አለሁማ እንዴት ናችሁ አልኳት። አንድ ቆንጅዬ እኔ ያላሳደግኳት እናቴ ያሳደገችልኝ ልጅ አለችኝ። እናቴም ልጄ ያው እንግዲህ ይደረሰ ደግሞ ማዳበሪያ ማውጫ የለኝም፣ እባክህ እስኪ 20 ሺህ ብር ካለ ፈልግልኝ አለችኝ። ልቤ ቀጣለች። አጋጣሚ ታካሚ ጋር ነበርኩና ታካሚ መደንገጤን አይታ ምነው ችግር አለ አለችኝ። በእርግጥ ችግሬን ብነግራትም አታምነኝም፣ ዶክተር ነኝና እሺ ደውላለሁ ብዬ ስልኩን ዘጋው። ሳምንት ሳልደውል አለፈ። እሷም አልደወለችም።
ጨነቀኝ። ከጓደኞቼ አልጠይቅም፣ እነሱም የላቸውም። ብቻ ለሳምንት ያክል ሆስፒታል እገባለሁ። ታካሚው 3 ጊዜ ካልነገረኝ አይገባኝም። ምን እላለሁ? በመሃል ሐሳቤ እናቴና ለልጄ የምገዛላት ልብስ ማጣቴን የሚያሳስበኝ። 2 ሳምንት ሲሞላ እናቴን ምንም ብር የለኝም አልኳት። አላመኑኝም። ደሞዜ ተቆራርጦ 9000 ነው፣ ምንም አይበቃኝም አልኳት። ይቅርታ ልጄ በቃ ተው አለችኝ። ልብሱንም አባቴ ይፈልግላታል አለችኝ። አለቀስኩ በጣም። በእኔ ተስፋ እንደቆረጠች ያስታውቃል። እኔ ልብስና ጫማ ከገዛው በጣም ቆይቻለሁ። አሁንም ከዛ የተለየ አይደለም፣ ያንኑ ኑሮ ነው እየኖርኩኝ ያለው ሲል ይህ ዶክተር እንግዲህ ይሄ ዶክተር በምሬት የጻፈው መልእክት ላይ ካስቀመጣቸው ነገሮች እናቱ 20 ሺህ ብር አበድረኝ ብላ በጣም ተቸግራ ነበር። እሱ ደግሞ ማበደር አይችልም፣ ምክንያቱም 9 ሺህ ብር ነው ደሞዙ። ለቤት ኪራይ አይበቃም፣ ለምግብ አይበቃም። በቃ በጣም ተቸግረናል፣ ራሳችንን ማዳን አልቻልንም፣ የሰው ህይወት ከማዳን አልፎ የራሳችን ህይወት በጣም ችግር ውስጥ ገብቷል እያሉ ስሞታቸውን እያቀረቡ ነው የሚገኙት። ይህንም ተመልክቶ ሹፌሮችም እንደዛው ከባድ መኪና ሹፌሮችም ማለት ነው፣ አስተማሪዎችም እንደዛው በጣም ያሳዝናሉና መንግስት እነዚህን ከባድ ስራ ሪስክ ወስዶ የሚሰሩ ሰዎችን እባክህ ብትመለከትልን ደስ ይለኛል። ምክንያቱም አስተማሪ ብዙ ፓይለቶችን፣ ብዙ ጠቅላይ ሚኒስትሮች፣ ብዙ ዶክተሮችንም ብዙ ምሁሮችን የሚያወጣው አስተማሪ ነው፣ ግን የሚከፈለው በጣም ትንሽ ገንዘብ ነው። መከላከያም እንደዛው እንደዚህ ዶክተሮችን በጣም ሪስክ ወስደው ነው የሚሰሩት፣ ህይወት ነው የሚያተርፉት እና እነሱም ቢታይ በጣም ደስ ይለኛል ብዬ አስባለሁ። እንደ አንድ ወጣት ካጠፋው አርሙኝ፣ ግን እንደ አንድ ወጣት ቢታይ እጅግ ደስ የሚል መረጃ ነው ማልፋው። በጣም ደስ የሚል ትደስቱበታላችሁ። በአሜሪካ አባትና ልጅ ፓስተሮች፣ ፕሮቴስታንት ፓስተሮችን የኢትዮጵያው ዲያቆን ምህረት የተባለ ግለሰብ በቅዱስ ቁርባንና በነገረ ድህነት ጉዳይ ተወያይቶ ድባቅ ነው የመታቸውና ሁላችሁም ኮሜንት ላይ ኦርቶዶክሳውያን ባለማተቦች ጀግና ሊያዩ ይችላል ይህን ቪዲዮ ጀግና በርታልን በቤቱ ያጽና እያላችሁ ኮሜንቱን አጥለቅልቁልኝ። ይህን መረጃ አዳምጡት። ይህ ቪዲዮ በአሁኑ ወቅት እንግዲህ ዓለማችን እያነጋገረ ይገኛል። በአሜሪካን ሀገር በአንድ ካምፓስ ውስጥ የተደረገ እንግዲህ ሃይማኖታዊ ውይይት ነው። ይህም ውይይት ብዙዎቻችን ትምህርት ልንወስድበት የሚገባ እጅግ በጣም ማቹርድ የሆነ ውይይት ነው። ስለዚህ ትንሽ ልንገራችሁ። እነዚህ ከኋላ የምትመለከቷቸው እንግዲህ 2 አባትና ልጆች ናቸው፣ ፓስተሮች ናቸው። በተለያዩ የአሜሪካን ሀገር ውስጥ በሚገኙ ካምፓሶች እየዞሩ እንግዲህ ወጣቶችን ወደ እነሱ ሃይማኖት እንዲመጡ በአካል በካምፓስ ውስጥ በመገኘት ቀጥታ ተማሪዎቹ ለእነሱ ጥያቄዎች እንዲያቀርቡላቸውና እነዛንም ጥያቄዎች ወጣቶቹ በሚፈልጉት መንገድ ይመልሱላቸውና ወደ እነሱ ሃይማኖቶች እንዲመጡ ያደርጓቸዋል። እናም በአሜሪካን ውስጥ በሚገኙ ብዙ ካምፓስ ውስጥ ዞረዋል፣ ብዙም ተቀባይነት አላቸው። ብዙ ሰዎችንም እንግዲህ አግዘዋል፣ ረድተዋል በሚል እንግዲህ ብዙ ተቀባይነት አላቸው። ታዲያ እንዳልኳችሁ ብዙ ካምፓስ ዞረዋል። ነገር ግን አንድ ጥፋት አጠፉ። ማለትም እዚህ ካምፓስ መሄዳቸው እኔ እንደማስበው ከሆነ ጥፋት ነው። ምክንያቱም ደግሞ ልንገራችሁ። ከጀርባ የምትመለከቱት ይህ ወጣት ማለትም ለ11 ደቂቃ ሳይንቀሳቀስ ብዙ ጥያቄዎችን ወደ እነሱ ሲያጎርፍ የነበረና እነሱም ሲጠይቁት በትክክል ሲመልሳቸው የነበረው ወጣት ኢትዮጵያዊ ወጣት ሲሆን የኦርቶዶክስ ሃይማኖት ተከታይ ነው። ዲያቆን ምህረት ይባላል። እንዳገኘሁት ኢንፎርሜሽን ከሆነ በዚህ ዩኒቨርሲቲ ተማሪ ነው። ታዲያ ይህ ድንቅ ወጣት ለ11 ደቂቃ ከቆመበት አንድ እርምጃ ቦታውን ሳይቀይር ለጠየቁት ጥያቄ ባይብል እያጣቀሰ ሲመልስላቸው ነበር። እናም የሚገርማችሁ ነገር ለ11 ደቂቃ እነሱ ውሃ እየጠጡ ምግብ እየበሉ እሱን ለማሳመን ሞከሩ። ነገር ግን አልተሳካላቸው። ታዲያ ምን አይነት ስህተት እነሱ እንደሰሩ ታውቃላችሁ? በዚህ ዘመናዊ ትምህርት በሚሰጥበት ዘመናዊ ዕውቀት በሚቀዘፍበት ቦታ ላይ እንደዚህ አይነት ለሃይማኖቱ ሙሉ ዕውቀት ያለው መጽሐፍ ቅዱስን ጠንቅቆ የሚያውቅ በአክብሮት መናገር የሚችል አሁንም ባህሉንና እሴቱን የሚጠብቅ ሰው ይገኛል ብለው ያለማሰባቸው ነው ዋጋ ያስከፈላቸው። ታዲያ ብዙ ቃላት በተመላለሱበት ይህ ውይይት አባትየው ይረዝማል በሚል ሐሳብ እንግዲህ በመሃል በመግባት ውይይቱን ሊያቋርጡት ችለዋል ማለት ነው። ሙሉ እንግዲህ ወደ የተከበራችሁ ተመልካቾቻችን ይህ ውይይት በጣም 11 ደቂቃ ነው የቆየው። እንግዲህ ይህንን የተመለከተ ውይይት ማለት በቅዱስ ቁርባን በነገረ ድህነት ሲወያዩ እንደነበር ነው የሚያሳየው። ይሄ ኦርቶዶክሳዊ ዲያቆን ማለት ነው በጣም በሚገርም ሁኔታ መጽሐፍ ቅዱስን ጥቅስ በማጣቀስ ወንጌልን በደንብ አድርጎ አስግቷቸዋል። አንዋረድ ብለው እንግዲህ አባትየው ትእዛዝ መሰረት ፕሮግራሙ ተቋርጧል ማለት ነው። እንደዚህ አይነት ኦርቶዶክሳዊ ጀግና ወጣቶች ሲገኙ ሼር ማድረግ ለሰዎች የማጋራት በጣም ትልቅ ቦታ የማድረስ ግዴታ እኛ ኦርቶዶክሳውያን አለብንና ሁላችሁም በቤቱ ያጽና፣ በርታ፣ በዚሁ ቀጥል፣ ፍጻሜን ያሳምርል እያላችሁ ኮሜንቱን አጥልቅልቁልኝ። ወደ ቀጣይ ቪዲዮ እንሸጋገራለን። ወደ ቀጣይ ቪዲዮአችን ስንሸጋገር የፕሮቴስታንት ፓስተሮች ግራ ገብቷቸዋል፣ ነቢያት ጭምር። እንግዲህ ዩጩፋ በዚህ ሳምንት ጉድ መሆኑ የሚታወቅ ነው። አሁን ደግሞ አንዱ ፓስተር የፕሮቴስታንት ፓስተር ራሱ የፕሮቴስታንት ምዕመንን ጥያቄ ጠይቋል። የሚገርም ጥያቄ ማለት ነው። አዳምጡት። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው።
ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆነው? የለም። ሶላ ስክሪፕቹራ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ ነው። ራሳችሁ ቤት ሲመጣ ግን ሶላ ስክሪፕቹራ ብሎ የለም። የራሱ ስክሪፕቹራ አለ፣ ተጨማሪ አለ። በአልጻፉ ነው እንጂ ገርለ ምናምን ብለን አለ። ታምረ ፓስተርዬ ገርለ ፓስተርዬ በሽ ነው እኛም ጋር አልተጻፈም እንጂ። እንግዲህ ይሄ ፕሮቴስታንት እምነት ብቻ ብላችሁ ወይ ደግሞ መጽሐፍ ቅዱስ ብቻ የሚል ትምህርት አላችሁና ከመጽሐፍ ቅዱስ ውጪ የሆነ አስተምሮ የሆነ ተግባር እየፈጸማችሁ ግን እምነት ብቻ መጽሐፍ ቅዱስ ብቻ የምትሏት ነገር ምንድነው ብሎ ራሱ ፓስተሩ ራሱ ጠይቋቸው። ለምሳሌ ሴት ልጅ በአውደ ምሕረት መካከል እንድትሰብክ አልተፈቀደም አይደለ? ግን እነሱ ጋር ሴት የቸርቻቸውላ አለቃውን አለች በአሁኑ ሰዓት ላይ። ስለ በጣም የሚገርመኝ ስለ ልሳን መንፈስ ቅዱስን የሚገልጥ ነው። ሁሉም የተነሳ ይላል። ግን ስለ መንፈስ ቅዱስ አንድም የተረዳ አንድም እንኳን ልሳን ምን ማለት እንደሆነ የተረዳ አንድ ፕሮቴስታንት አይቻላቅም። ትርጉም የለውም። ዝም ብሎ ትርጉም ከሌለ በማህበር መካከል ዝም በል ነው የምትባለው። የምታወራው ነገር መተርጎም አለበት። ይሄ መረጃ ደግሞ ትገረሙበታላችሁ ምን አይነት ጊዜ ላይ እንደደረስን። በየቀኑ የምንሰማው መረጃ ደግሞ ይሰቀጥጣል። እስቲ ያን አዳምጡት። ከእጮኛዋ ጋር እየተዝናናች የነበረችን ወጣት አስገድዶ የደፈረው የጸጥታ አካል በእስራት መቀጣቱ ተሰምቷል። ይህ ድርጊት የተፈጸመው በጊምቢ ከተማ ሲሆን ከእጮኛዋ ጋር እየተዝናናች የነበረችውን ወጣት በመጥራት እርሱን ደብድቦ ካባረረ በኋላ በእርሷ ላይ የአስገድዶ መድፈር ጥቃት ፈጽሟል የተባለው ግለሰብ በወረዳው ፍርድ ቤት በ7 ዓመት እስራት ተቀጥቷል። ሄዶ ደብድቦ ካባረረ በኋላ ፍቅረኛውን ሄዶ ይደፍራታል ማለት ነው። የጥበቃ ሰራተኛ ምን አይነት ድፍረት! ወንዶች ግን ምን እየሆናችሁ ነው? አልገባኝ። ምን አይነት ድፍረት ነው ግን እየመጣ ያለው እዚህ ዘመን ላይ? በመድኃኒዓለም ስም ስንት ጨካኝ ወንድ ነው እየተፈጠረ ያለው? ሆነ አባረ ሴቷን ትደፍራለህ? ምን ያህል ጥማት ቢኖርብህ ነው አባቴ? ምን ያህል ቢጠማ ነው? ምን ያህል አጋንንት ቢያርፍብህ ነው ብራዘር? ይሄ ቪዲዮ ሁላችሁም አረብ ሀገር የምትሰሩ ሴቶች በጥንቃቄ እንድታዳምጡ ትፈልጋለሁ። ሁላችሁ በጥንቃቄ እንድታዳምጡ ትፈልጋለሁ። የማዳም ቅመሞች አዳምጡት ይሄን ዜና። እጅግ ያሳዝናል፣ እጅግም ልብ ይሰብራል። የናፈቋት ልጇን እናቷንና አባቷን ሳታይ የተገደለችው ወጣት። እንደዚህ አይነት መረጃዎች መስማት እየተለመደ የመጣ ይመስላል። ባካችሁ ሴት እህቶቻችን፣ በተለይም በውጭ ሀገር ማለትም በአረብ ሀገራት የምትኖሩ ሴት እህቶቻችን ያገኛችሁትን ሰው ሁሉ አትመኑ። ከአረብ ሀገር ወደ ኢትዮጵያ በገባችበት ዕለት ስለተገደለችው እህታችን ልንገራችሁ። ነገሩ እንደዚህ ነው። ከ2 ወር በፊት እህታችን ከአረብ ሀገር ለፍታና ደክማ ወደ ሀገሯ በገባችበት ቀን ፍቅረኛዋ በነበረ ልጅ ቤት ውስጥም ተገላ ተገኝታለች። እህታችን የአንድ ልጅ እናት ስትሆን በኢሞ ከዚህ በፊት ግንኙነት ከነበራቸው ልጅ ጋር ስታወራ ቆይታ ነበር። ወደ ሀገሬ ልመጣ ነው ስትለው በቃኔ ቤት ታርፊያለሽ ብሎም ከኤርፖርት በሰላም ተቀብሏት ቡልቡላ ቡና ገለባ በሚባል አካባቢ የተከራየበት ቤት ይወስዳታል። ከወሰዳት በኋላ ግንኙነት እንዲያደርጉም ይጠይቃታል። እሷም ካልተመረመረን በማለት እምቢ ትለዋለች። እምቢታዋን የተመለከተው ይህ ወጣት ይገላታል። በዚህም አላበቃም። ይዘ የመጣቸው ንብረትና ገንዘብ ይዞ ተሰውሮ ነበር። ሆኖም ግን በአዲስ አበባ ፖሊስ አባሎች ጥረት መያዙ ተሰምቷል። ታዲያ ይህች እህታችንም ብዙ ዓመት የናፈቋት ቤተሰብ እናትና ልጇን ሳታይ በዛው አሸልባለች። ለስራ ሄዳችሁት አይደል? ስራችሁን ስሩ፣ ጸሎት አድርጉ። እናት አባት ቤተሰቦቻችሁን እርዱ፣ ራሳችሁን እርዱ። በዚህ ሰዓት ማንንም አትመኑ። ወደ ሌላኛው ሰበር መረጃ ነው የምንሸጋገረው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕቅበተ እምነት ላይ የሚሰራውና በእስልምና እምነት ተከታዮች እየተፈለገ ያለው እፎይ በዛሬው ዕለትና በትናንትናው ዕለት አለው ሲል በመረጃ ማለትም በራሱ ፔጅ ላይ አንድ ቪዲዮ ለቆ ነበር። ይህም በተመለከተ ደግሞ መንሱር ጀማል ስለ እፎይ የተናገረው ነገር ነበረ። በእፎይም በተመለከተ አዲስ ቪዲዮ እፎይ ሰርቶ ነበር። እስቲ መንሱር ጀማል የተናገረው ሰምተን እንጣ። ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን አልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል
ለኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። በአንድ ወቅት ነብዩ ወደ ሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል when the prophet entered upon her he said to her give me yourself in marriage as a gift ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለኔ ስጭኝ ይላታል። እንግዲህ ልብ በሉ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። ሄደው ምን ይላታል? በጋብቻ ራስሽን ለኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት የምታጠባ ከሆነች። she said can a princess give herself in marriage to an ordinary man ምን ብላ መለሰችለት? እሷም ንግስት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው። ሌላው የእንዳልካቸው ዘነበ ጉዳይ ነው። በጣም የሚገርም ሰው ነው። በተለይ እኔ ዲያቆን ነኝ ቢለኝ አላምነውም። በዚህ አጋጣሚ ክርስቶስን የጌቶች ጌታ አትበሉ፣ የነገስታት ንጉስ አትበሉ ይላል እንግዲህ እንዳልካቸው ዘነበ በጽሁፉ። እስቲ እናዳምጠን። ወንድማችን እንዳልክ ኢየሱስን የጌቶች ጌታ አትበሉ እያለ ይገኛል። አኳንተ ሻዶባኑ ስለሆነ ሁላችሁም የቪዲዮ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ወንድማችን እንዳልክ እንደዚህ አይነት ጽሁፍ ፖስት እንዳደረገ አየው። የዚህ ጽሁፍ ዋና ፖይንቱ ኢየሱስን የጌቶች ጌታ፣ የአማልክት አምላክ፣ የነገስታት ንጉስ አትበሉ እንደዚህ አይባልም። ኢየሱስ ጌታ ነው፣ ንጉስ ነው፣ አምላክ ነው እንጂ ጌቶች ጌታ አይደለም፣ የነገስታት ንጉስም አይደለም፣ የአማልክት አምላክም አይደለም የሚል ነገር ነው ያስቀመጠውና ለዚህም እንግዲህ እንደ ማስረጃ አድርጎ ያስቀመጠው ነገር አለ። ላምብላችሁ እዚህ ጋር የምፈልጋትን ፓርት ላምብላችሁ። ኢየሱስ ብቻውን ያለማንም አጋዥና ደጋፊ ለዘላለም ጌታ ሆኖ ይኖራል። የጌቶች ጌታ የሚለውን አባባል ሌላ ጌታ እንዳለ የምታምኑ ሰዎች ተጠቀሙት። እኔ ከመጽሐፍ ቅዱስ እውነት ዝንፍ አይደለም የሚል ነገር አስቀምጧል። እውነት ግን እኛ ኦርቶዶክሳውያን ጌታችንን የጌቶች ጌታ የአማልክት አምላክ ማለታችን ስህተት ነው የሚለው ስንመለከት በፍጹም አይደለም። ምክንያቱም የጌቶች ጌታ ያለው መጽሐፍ ነው፣ የአማልክት አምላክም ያለው መጽሐፍ ነው። ለምሳሌ ያክል ዮሐንስ በራእዩ ምዕራፍ 17 ቁጥር 14 ላይ እንዲህ ማለት ይናገራል። እነዚህ በጉን ይዋጋሉ፣ በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱ ድል ይነሳሉ፣ ከእርሱ ጋርም ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ ይላል። እርሱ ማን ነው? የጌቶች ጌታ የነገስታት ንጉስ ብሎ ኢየሱስን ያስቀምጧል። ወይም በጉን የጌቶች ጌታ የነገስታት ንጉስ ይለዋል። ሰው እኛ ዝም ብለን ኢየሱስን የጌቶች ጌታ የአማልክት አምላክ የነገስታት ንጉስ አላልነው፣ መጽሐፉ ነው ያለው። እኛ ደግሞ ከመጽሐፉ ያየነውን ከአባቶች ያየነውን እናገራለን፣ እንመሰክራለን። እና ወንድማችን እንዳልክ እንግዲህ ራስህ ዮኒ ማኛ ስለ ልዩና ስለ ቅዱስ የተናገረው ንግግር በጣም ስላስገረመኝ ደስ የሚል ንግግር ነው። አዳምጡት። ካሜራና የካሜራ ፍቅርና እውነተኛ ፍቅር በጣም ይለያያል። ሰዎች ማስተዋል ያለባችሁ የማይኖሩትን ህይወት አምጥተው በየጊዜው ይውልን የሚሏችሁ ሰዎች ውስጣቸው ደስተኛ አይደለም። አብዛኞቻቸውን በምታዩን ነገር ወይኔ እናንተና እኮ በጣም ይዋደዱ ነበር፣ ሶሻል ሚዲያ ላይ እንዲያደርጉ ነበር፣ ወይኔ ስናያቸው ደስ የሚሉ ካፕሎች ናቸው። ኢትስ ኦል አ ላይ። ምክንያቱም ፍቅር ለብቻው የሚሰራ ነገር ነው። ፍቅር ብዙ የሚታይ አይደለም። እንግዲህ እግዚአብሔር ፍቅር ነው፣ ማንም ያየው የለም። እግዚአብሔር ፍቅር ያየው የለም። ፍቅርን በብዛት ሶሻል ሚዲያ ላይ ኮንቴንት ስለሰሩበት ተፋቀሩ ማለት አይደለም ሰዎች። እና በብዛት በኮንቴንት ተዋደዋል፣ ተፋቅረዋል። ወይኔ እሷ ትለያለች፣ እሱ እኮ እንደዚህ ነው ለሷ ምናምን የሚባሉ ሰዎች ምንድነው ያልተደሰቱትን ህይወት ሌሎችን ለማስቀናት እንዲህ ነው ለማስባል ያሉና ራሳቸው መጨረሻ ላይ ሲዋረዱበት አይተናል። አሁንም እምላችሁ ምንድነው ፍቅራችሁን በራሳችሁ አድርጉት። ፍቅር በሁለት ሰዎች መካከል ተግባብተው የሚኖሩበት ላይፍ እንጂ ሶሻል ሚዲያ ላይ መጥተው የሚበጠረቁበት አይደለም። ምክንያቱም ፊት ይሁኝ ማለት ኋላ ደብቁኝ ያመጣል። አብዛኛው ካፕል ነን ብላችሁ እዚህ ጨረር ለምትበትኑ ለምትበጠረቁ የውሸት ህይወት እንዳላችሁ ማረጋገጫ ነው። ከዚህ በፊት የሚያየናቸው ነገር ነበር። ናቲ የሚባል የሚታወቅ ሶሻል ሚዲያ ላይ ኢንስታግራም